በዲፕሎማሲው መንገድ ከ60 ዓመታት በላይ ያስቆጠረው የኢትዮጵያና ማሌዥያ ግንኙነት አሁን በንግድና ኢንቨስትመንት ዘርፍ በይበልጥ እየተጠናከረ ነው። በሁለቱ አገራት መካከል ያለው ብዝሃ ማንነት በእጅጉ እንደሚመሳሰል ያነሱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጊዜው እንደሚጠይቀው የአገራቱን ግንኙነት በኢኮኖሚው ዘርፍም በይበልጥ ለማጠናከር እንደሚሰራ አንስተዋል። Our friendship is not new. ወዳጅነታችን አዲስ አይደለም። በይፋ የተመሰረተው በ1965 ነው። አሁን ይህን እያልኩ ያለሁት ግን ዛሬ በተለየ የዓለም ከባቢና አቀማመጥ ውስጥ ተሰብስበን ነው። ከተቀየሩ ነገሮች አንዱ ደግሞ ጂኦ ኢኮኖሚና ጂኦፖለቲካ ነው። እዚህ የተገናኘ ነው የአገራትን ጠንካራ ትርጉም ያለው ወዳጅነትን በሚፈልገው በዚህ አዲስ ሁኔታ ውስጥ የኢኮኖሚ ትስስራችንን እንደገና ለመመልከት ነው። A more meaningful partnership. ኢትዮጵያ እያካሄደች የምትገኘው ለውጥ በእጅጉን የሚያስደንቅ መሆኑን ያነሱት የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ከኢትዮጵያ ጋር በጋራ ለመስራት ማድረግ ያለብንን ሁሉ እናደርጋለን ሲሉ ቁርጠኝነታቸውን ተናግረዋል። We will do whatever is necessary to facilitate this. ይህንን ለማመቻቸት ማድረግ ያለብንን ሁሉ እናደርጋለን። ምክንያቱም በቀጠናው በጣም አስፈላጊ ሚና አላችሁ። ለአፍሪካ ህብረት መቀመጫ በመሆናችሁ ብቻ ሳይሆን በመታደርጉት ማሻሻያዎችና ባላችሁ ግዙፍ አቅምም ነው። በተመሳሳይ ማሌዥያ በኤዥያ ከጎረቤቶቻችን ጋር ጥሩ ግንኙነት ነው ያለን። Excellent relations with our neighbors. በኢትዮጵያ በኩልም የውጭ ባለሀብቶች በአገር ውስጥ ንግድ ላይ እንዲሰማሩ የፖሊሲ ማሻሻያዎችን በማድረግ እንዲሁም የአሰራር ስርዓቱንም በማሻሻል ሳቢ የሆነ ስርዓት በመዘርጋት መደላድሎች ተፈጥረዋል። To further facilitate trade. ንግድን በተሻለ መልኩ ለማሳለጥ ውስብስብ አሰራሮችን በዲጂታል አሰራር በመተካት ላይ ነን። የንግድ ፍቃድ አወጣጥን ዲጂታል የሚያደርግ የአንድ መስኮት አገልግሎት የሚሰጥ ብሔራዊ የቢዝነስ መገልገያን ይፋ አድርገናል። የንግድ ፍቃድ ለማውጣት የሚያስፈልጉትን 52 መስፈርቶችን ወደ 9 ቀንሰናቸዋል። ማሻሻያዎችን ለማድረግ ያለንን ቁርጠኝነት ለንግዱ ማህበረሰብ አስተማማኝና ቀልጣፋ እንዲሁም ተገማች አገልግሎት በመስጠት ጊዜን ቆጥቧል። እነዚህን ስርዓቶች ከማሻሻል ባሻገር የተለያዩ ዘርፎችንም ለመጀመሪያ ጊዜ ለውጭ ባለሀብቶች ክፍት በማድረግ የኢንቨስትመንት አማራጮችንም ማስፋት ተችሏል። Ethiopia has invested a lot to create a conducive ኢትዮጵያ ምቹ የቢዝነስ ከባቢን ለመፍጠር ብዙ ኢንቨስት አድርጋለች። የውጭ ባለሀብቶች በኢትዮጵያ ኢኮኖሚ ላይ ያላቸውን ተሳትፎ ለማስፋት የተለያዩ የኢኮኖሚ ዘርፎችን ክፍት አድርገናል። በዚህም የፋይናንስ፣ የቴሌኮምና የንግድ ዘርፉ ለውጭ ባለሀብቶች ክፍት ተደርጓል። ለግማሽ ምዕተ ዓመት ለውጭ ባለሀብት ተዘግቶ የቆየውን የንግዱን ዘርፍ ስንከፍት ተገማች ኢንቨስትመንት አየር ጸባይ እንዲኖር በኢኮኖሚያችን ውስጥም የውጭ ባለሀብቱን ተሳትፎ ለማስፋት በማለም ነው። ታዲያ የተፈጠሩትን መልካም ዕድሎች በመጠቀም በአገራቱ መካከል ያለውን የንግድ ልውውጥ ለማሳደግም እንደሚሰራ ተነስቷል። The data show that from 2019 to 2023 መረጃዎች እንደሚያሳዩት ከ2019 እስከ 2023 ከማሌዥያ 1.8 ቢሊዮን ዶላር የሚገመት ምርት ስናስገባ እኛ ደግሞ 53 ሚሊዮን ዶላር የሚደርስ ምርት ልከናል። ይህን የምናየው እንዲህ ነው። ይህን አለመመጣጠን እንደ ችግር አናየው። የምናየው እንደ የ1.7 ቢሊዮን ዶላር ግብዣ መልካም ዕድል ነው። ግብዣው ወደዚህ መጥታችሁ ኢንቨስት እንድታደርጉ እንድታመርቱና አብረን እንድንበለጽግ ነው። To invest, to manufacture and to prosper with us. በኢትዮ ማሌዥያ ከፍተኛ የቢዝነስ ጉባኤ ላይ የተካፈሉ የሁለቱም ሀገራት ባለሀብቶችም ጉባኤው በአገራቱ መካከል ስላሉ መልካም ዕድሎች እንድናውቅ ረድቶናል፣ የተለያዩ ግንኙነቶችንም መመስረት አስችሎናል ብለዋል። It's very good, good opportunity for Malaysian. ለኛ ማሌዥያውያን መልካም ዕድልን የሚፈጥር ሆኖ አግኝተናል። ምክንያቱም ኢትዮጵያ መስራት ስለምትችላቸውና ስለምታቀርብልን ዕድሎች የማናውቃቸው አሉ። በመሆኑም ይህ በከፍተኛ የመንግስት መሪዎች የተደረገው የቢዝነስ ጉባኤ ለኛ የንግድ ማህበረሰብ አይን ገላጭ ነው። So it's very good. It's an eye opening for a lot of our business community here. ከማሌዥያ የመጡ ከንግድ ልኡካን ጋር የመገናኘት ዋን ቱ ዋን ኮንቨርሴሽኖችን የማድረግ እድል አግኝቻለሁ። በኔም ሴክተር በሌላውም ደግሞ በንግዱም ሴክተር ያሉትን ዴሊጌቶች ጋር ተገናኝተን ውይይቶችን አድርገናል። ለወደፊት ብዙ የምንሰራባቸው እድሎችን በጋራ ለመፍጠር ተግባብተናል ማለት ነው። በተጨማሪም በተሰማሩበት የሥራ መስክ ያሉትን ነባራዊ ሁኔታዎች በመረዳት የተሻለ የኢንቨስትመንት አማራጮችን ለመፍጠር እድል የሚፈጥር እንደሆነም ነግረውናል። አሁን እዚህኛው ፎረም ላይ በዋናነት የተረዳነው ከኢትዮጵያ ወደ ማሌዥያ የሚጋዙ እቃዎች ምንድናቸው ወደዛ ኤክስፖርት የሚደረጉ ከማሌዥያ ደግሞ ወደ ኢትዮጵያ ኢምፖርት የሚደረጉ እቃዎችን ስፔሲፊካሊ እንድናውቅ እድል አግኝተናል። እነዛ እቃዎችን ማጓጓዝ እንደ እቃው ባህሪና እንደ እቃው አይነት ስለሚለያይ እዛ ላይ ፎከስ እያደረግን
ኤክስፐርቲዝ እያደረግን በዛም በኩል ካሉት ባለሙያዎች ጋር ኮኔክሽን ፈጥረን አብረን የምንሰራበትን እንዳልኩ ወደዛ የሚጓጓዙ እቃዎችን በለየን መጠን ለዛ እቃ የሚያስፈልገውን የሎጂስቲክስ አይነት ላይ ፎከስ አድርገን መስራት እንድንችል እድሎች አመቻችተውልናል። ኢንፍራስትራክቸር ካምፓኒ እኛ በመሰረተ ልማት ላይ የምንሰራ ኩባንያ ነን። ስለዚህ ለመጀመር ኢትዮጵያን እንደ አፍሪካ መግቢያ በር ነው የምንመለከታት። አየር መንገዶችንና የህዝብ መገልገያዎችን እንገነባለን። ኢትዮጵያና ማሌዥያን የሚያመሳስላቸው ብዙ ነገሮች እንዳሉ መመልከት ይቻላል። ስለዚህ በእርግጠኝነት ብዙ ልንሰራበት የምንችለው ነገር ነው።